እማ በቃ እናት እንደተኛው ቁጥር ግን ማርያም የእሱን መተኛ እንደዚህ እንደ እንትን ናፍቀኝ። በስመ አብ ወልድ ከዛ ድምፅ አጠፋፍተን መብራት አጠፋፍተን ለጥ አልተረዳከውም? እንዴት እንደዚህ ነው የፈለገው? እንዴ ኧረ እኔ ባልሞከርኩት የለም ጠይቃቸው እነሱ ባልሞከርኩት እሱን ለማስተኛት ነጋብ አንዴ እንደዚህ ላይ እንዴ ግራ ቢገባኝ ማለት ነው። ምን ላደርግ እንደነበር ታውቂያለሽ? ውሃ አይደል ቀዝቃዛ ውሃ ውስጥ ነክሬ አጥቤው ሁለት ቀዝቃዛ ውስጥ አስገብቼ ነው ወጣው ነበር። እኔ የምልህ እኔ ጋር የተኛው አዎ እንደዚህ አስተኛዋለሁ ሰው ኧረ ተይው እንቅልፍ ይተኛል። ጌታን እንቅልፍ ይነሳሻል። ይቅርብሽ። እናንተ መታችሁ አልጋ ላይ ተኙ። እኔ እዚህ ለተኛ ለምን አልሽ እኮ አሁን ፍራሽ ስለሆነ አልጋ ስለሆነ ምን ያውቃል? እኔ ሲያገኝ እኮ ተኛ። ምን እንደነቀልሽ ልንገርሽ እንትን እኮ አይደለም የሚቸገረው። አሁን እሱ ምን መኝታ አይደለም የሚቸገረው ፍራሽና አልጋ ለይቶ ነው እኮ እኔንም ፈልጉኝ ይሆናል። አዩ ገና እጄ ላይ ግብት እንዳለ ለጣይ ለመስራችሁ ሲያሽቀብጥ እንዴ ተዋረጂ ሲላት ተጠጣላ ነገር አተከብጂ ያለኝ ነው። ምርነት አስቸገርኩሽ አንቺን። ይቅርታ አትንካው እና ኮሎ ሄርሜላ አያገባሽም። አይተኛም። እንደው ከነጋ በኋላ ነው እንደሚተኛው። 10 ሰዓት ሆኗል ነገሩ። እንዴ እንዲስብ ነገሩ አቀሳቀሰዋለሁ። ወይኔ ቀላ ፍንጫሽ ጌታና ፍንጫሽ ቀላ ሴንሲቲቭ ነው ሰውነት ስስ ነው እንዴ? ሁሉም ቦታሽ ነው ወይኔ ሞክራ እንዴት ሁሉም ቦታ ይሞክራ። ሁሉም ቦታሽ ይፈቀራል ነው አይደል? ጉድ ይሰራ ይሄ ወደ ቤት ሄደች እንዴት? ኧረ እኔ ይተኛ ብዬ እንጂ እዚህ ግን ማለት ነው ልዑል እኮ እዚህ መተኛ ብቻው ለምዷል እኮ መተኛ ማርያም በል አዎ እናንቺ እዛ ቤት እንደ ሰቀልድሽ ባንቺ እኔ ያሳም ምንድን ነበር እንግዳ ክፍል አለ ቤቴ ባለ 2 ነውና እዛኛው ክፍል ተኛ አልካለ አልተኛም እዚህ ጋር ፍራሽ አጥልኝ አይደል? እሺ አንቺ ግን ፍላጎትሽ አንዱ ክፍል ልዑል እንዲተኛ አንዱ ክፍል እኔና አንቺ እንደዚህ እኔ ደግሞ እንደዚህ አይነት ሰው አይደለሁ። ገባሽ እንዴት? ኧረ ሄርሜላ ሄርሜላ ግን ግፈኛ ነኝ። እኔ እንደዚህ አይደለሁም። አንዱ ክፍል ለሁለት እንድተኛ አትለኝ። ማይሰማ መስሎት እኮ ይሰማል። እንዴት? ኧረ ቢሰማም እኔ ልጅ አራድዬ ልጅ ነው። ይገባዋል። ዝም ነው የሚለው። ዝም ነው የሚለው። እኔ ምን ቶሎ ብቀሰቅሰኝ እኮ ቶሎ አስተኛለህ ነበር። ኧረ እኔ አሁን ደግሞ ማለት ነው እሱን አስተኛሻለን እኔንም አባብለሽ ማስተኛት ይጠበቅብሻል እንጂ አሁን ፈጠጥ አልኩኝ እኮ እውነት። አሁን እኔ ፀጉሬን እየነካካሽ ምናምን እንድተኛልሽ እችላለሁ። አሁን አይደለም ቆይ እሱን ቀድመን እናስተኛ። ከዛማ እኔን ደግሞ እዛ ውስጥ አስገብተሽ ትሞክሪያለሽ ለማስተኛት ማለት ነው። ላስገሳክ ወይ ማነው ጤነኛ ያልሆነው አንቺ? ተመስገን ጀመር አላስቸገረንም። እኔ እንድመጣልህ ፈልጋለሁ። እንዴት? እኔ እንድመጣልህ ፈልጋለሁ። አንቺ እንድመጣልህ አስቸግሮኝ ነው። ኮስተር ብሎ ነው የሚተኛው። ኮስተር ብሎ ነው የሚተኛው። እቅፍ የሚባል ነገር አለ። ገባ? ይሄ ዝም ብሎ ምናምን አይደለም። ጉራሽ መከራ ነው። አንድ ልጅ አስተኛሽ እኔ ካስተኛሽ ነው ጎበዝ ነው የምትባይው። እውነት እንቅልፍ ካስተኛሽ አንቺ ዘግረሽ። እኔ ግን አልተኛም። ችግሩ ምን እኔ አልጠላም። እኔ ምግብ ነው የምበላው። ትልቅ ልጅ ነሽ። እሺ ብል እኔ ገንፎ ነው የምትበላው? አይደለም ከልጁ ጋር ትንሽ ደቂቃ ቆየ። ልጅ እያጫወተው
እና የሆነ ነገር ልል ነበር ግን ተውኩት በቃ። አሁን ምን ተመችቶሃል? እዚህ ግን ተመችቶሃል ወይ? አሁን አንገባም እንደኛ ፈራን እኮ ፈራን። እኔና ሉሌ ፈራን።